ሰላም ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። እንግዲህ ወደ 22 ማዞሪያ ከተወሰኑ ቀናት ቆይታ በኋላ ተመልሰናል። ኮመንት ላይ ምን ላይ ደረሰ ስትሉኝ የነበራችሁ አላችሁ፣ ዛሬ ምላሽ ታገኛላችሁ። ከዛ ውጪ ደግሞ እንግዲህ ረጅም ዓመታት ሲጠበቅ የነበረው የአዲስ አበባ ስቴዲየም በተለይ የጣራ ገጠመው ዝግጅቱ ተጀምሯል። እንግዲህ ክሬኖች መጥተው እንደዚሁም ደግሞ እነዚህ ኮንቴነሮች የጣራውን ፓርት የጫኑ መኪኖች ማለት ነው ዙሪያው ላይ ተሰልፈዋል። ስለዚህ ሰሞኑ ምናልባት በቅርብ ቀናት ጣራ ገጠመው ይጀምራል። ኢቭን ዛሬም ጣራው አካባቢ ብሎኖች ሲገጣጥሙ ያየኋቸው አሉ። ካሜራ ውስጥ ሊገቡልኝ ባይችሉም ማለት ነው። እንግዲህ ለማንኛውም ወደ 22 ማዞሪያ ተገኝተናል። ከ22 ማዞሪያ በቀጥታ ወደ አዲስ አበባ ስቴዲየም እናመራለን። አዳዲስ ቤተሰቦች ሰብስክራይብ በማድረግ ተቀላቀሉ። ነባር ቤተሰቦችም ያው ሀሳብ አስተያየታችሁ አይለየን። ከዛ ባሻገር ደግሞ ላይክ በማድረግ ቢጀምሩት ደስ ይለኛል። ቪዲዮ ተደራሽ እንዲሆን እንዲያግዘው ማለት ነው። እንግዲህ ዛሬ ለሁለተኛ ቪዲዮ ነው የተመለስኩት። ቀን ላይ የአራዳ ለግዠሪ ሞል ነበር የተመለከትነው። አሁን ላይ ደግሞ እንግዲህ ወደ ምሽት ነው እንግዲህ እኔ የለቀኩት ወደ 22 ማዞሪያ። ብዙዎቻችሁም ኮመንት ላይ ምን ላይ ደረሰ እያላችሁኝ ነበር። እኔም የሆነ ሰሞን በጣም አስልችቻችሁ ነበር መሰለኝ። በተደጋጋሚ ይህን መንገድ ስናየው ነበር። ከዛ በኋላ ግን ጠፍቻለሁኝ ከዚህ መስመር። ሌሎች ፕሮጀክቶች ነበር እንግዲህ ሰሞኑ ስናይ ነበረው። ዛሬ ደግሞ ወደዚህ ተመልሰናል። እንግዲህ አሁን 7 አፕ አካባቢ ላይ ያለ ነው። ቪዲዮአችን የተነሳንበት ታውን ስኩዌር ሞል አጠገብ ነው። እንግዲህ በቀጥታ በዚሁ በግራ መስመር አድርገን እስከ አዲስ አበባ ድረስ ታችኛው መንገድ ወይም ደግሞ የአዲስ አበባ መጨረሻው ፓርት ድረስ እናያለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ ከስራ ሰዓት መውጫ አካባቢ ነው። ሰውም የተወሰነ እንደምትመለከቱት እንትን አለ፣ ፍሎ አለ፣ ወደዚህ ወደዛ የሚል ከስራ የሚወጣ ሰው አለ። በነገራችን ላይ ያው የአስፋልቱ ፓርት ኦልሬዲ እንደተጠናቀቀ ይታወቃል። እኔም ካሳያችሁ በኋላ ነበር የጠፋሁት። ይሄ እግረኛ መንገዱ ግን ገና ነበር። እንደምታዩት ግን አስፋልት ሆኗል። ያው ሁለት ፓርት ነው ያለው። አንደኛው የሳይክል፣ ሁለተኛው ደግሞ የዚህ የእግረኛ መራመጃው ሁለት እንትን አለ። ያው የሳይክል መንገዱ በዚሁ በግራ በኩል እንደሆነ ይታወቃል። ወደ ታች አካባቢ ግን ያየሁት የእግረኛ መንገዱ በኮንክሪት የሆነበት ቦታ አለ። ምናልባት በዚህ ጥግ ያለው አሁን መኪናው እየሰራው የሚገኘው ቦታ ኮንክሪት ሊያደርጉት ከሆነ ምናልባት ተመሳሳይ ሊሆን ይችላል። ካልሆነ ግን በታችኛው አካባቢ የተመለከትኩት ለሳይክል ተብሎ የተተወ ልክ አሁን እነዚህ ሴቶቹ የሚራመዱበት አይነት ቦታ አለ። እግረኛ ደግሞ በኮንክሪት መንገድ እየተራመደ ወይም ደግሞ የኮንክሪት መንገድ ተሰርቶ ነው ያየሁት። እንደምታዩት ሳሩም እየተተከለ ይገኛል። ከታች ደግሞ በተለይ አዲስ አበባ ስቴዲየም በጣም ነው የገረመኝ። ኦልሬዲ ችግኞች ተተክለው ጸድቀው ተጠናቀዋል፣ አልቆ ማለት ነው። እዚህ አካባቢ ደግሞ ያው ሰሞኑ ነው እንትን እያሉት ያሉት። አሁን ሰኔ ገብቷል። ክረምት ኦልሬዲ ስለገባ ቶሎ የሚጸድቁ አይነት ይመስለኛል። ያው በደንብ የውሃ እንደዚሁም ደግሞ በቂ ቀዝቀዝ ያለ አየር ስለሚያገኙ ማለት ነው። እንግዲህ አሁን ያለነው እዚህ ሴቶች በፊት የሴቶች ቡቲኮች የነበሩበት ስፍራ ነው። እንደሚታወቀው እዚህ ዙርጋ ህንፃ ፊት ለፊት ወይ ደግሞ አዋሽ ባንክ የነበረበት፣ ካልሆነ ደግሞ በድሮ መታቆት 22 ማዞሪያ ክሊኒኩ የነበረበት አካባቢ እየተጠጋና ያለ ነው። በርካታ ህንፃዎች ወይም ደግሞ የገበያ ማዕከላቶች ተጠናቀው ወደ ስራ እየገቡ ያሉ አሉ። ይከራያል የሚል ማስታወቂያ የለጠፉም ተመልክቻለሁ። አሁን ይሄ በግራ በኩል የምንመለከታቸው በሙሉ እነዚህ አሁን በዚሁ ከኮሪደር ጋር ተያይዞ የተሰሩ እንደሆኑ ይታወቃል። እዚህ መስመር ላይ መንገዱ ብቻ ሳይሆን ያው ህንፃዎቹ ብዙዎቹ እንደ አዲስ የተሰሩ እንደሆኑ ይታወቃል። በርካታ በእንደዚህ በላሜራ የነበሩ ቡቲኮች እንደነበሩ ይታወቃል። እዚህ አካባቢ በብዛት ይገኝ የነበረው ያው የአልባሳት አካባቢ እንደመሆኑ መጠን ማለት ነው። እንግዲህ አዲስ አበባ ስቴዲየምም ምናልባት በቅርቡ የሚጠናቀቅ አይነት ነው የሚሆነው። ወንበሩ የተወሰነ ጀመር አድርገው የተወሰነ እንትን ብሏል፣ ተቋርጧል፣ ወይም ደግሞ ገጠመው ተጀምሮ ነበር። የተወሰኑ ወንበሮች ኦልሬዲ የተገጠሙ አሉ። ከዛ በኋላ ግን ሌላ ጭማሪ ያላደረጉበትም ባለፈው መጀመሪያ ካሳያችሁ ቪዲዮ ማለት ነው የወንበር ገጠማው ተጀምሯል የሚል አንድ የአዲስ አበባ ስቴዲየም ቪዲዮ አሳይቻችሁ ነበር። ከነዛ ወንበሮች በኋላ ሌላ ጭማሪዎች የሉትም። አሁን ላይ ደግሞ እንደገና መልሰው ምናልባት ቀድመው ጣራውን ሊያለብሱ ሊሆን ይችላል ክሬኖች፣ እንደዚሁም ደግሞ ኮንቴነሮች በየዙሪያው ላይ እንትን ያሉ አሉ። ከዛ ባሻገር ደግሞ እንደሚታወቀው ያው በተያዘለት ቀነ ገደብ መሰረት እንደሚጠናቀቅ ከዚህ በፊት በነበረው ቪዲዮ ከሚዲያ ከባለስልጣናቶች የሰማሁት ሼር አድርጌያችሁ ነበር። ያንን ፕሮጀክት ስንጎበኝ ማለት ነው ስቴዲየሙን። እንግዲህ አሁን ወደ 22 ማዞሪያ ክሊኒክ ወደ ነበርበት
አለፍ እያልን ወደ አውራሪስ ሆቴል አካባቢ ልንቀርብ ነው እየደረስን ያለ ነው። እንግዲህ እነዚህ ቦታዎች በግራ በኩል ያሉት በሙሉ አትክልት ቤቶች፣ ሱቅ እንደዚሁም ደግሞ የተወሰኑ ደግሞ ቡቲኮች የነበሩበት ስፍራ ነው። በቀኝ በኩል እንኳን እንደሚታወቀው ህንጻዎች አሉ። ከበየህንጻዎቹ መካከል ያሉት እነዚህ አጫጭሮች ወይም ደግሞ ትንሾቹ ህንጻዎች አሁን የተሰሩ ከዚህ በፊት ደግሞ ቡቲኮች የነበሩባቸው ስፍራዎች ናቸው። እንግዲህ አሁን እየተራመድኩ ያለሁበት እንደምታዩት ፌሮ ነው። በፌሮ እንትን የተባለ አለ። ምናልባት በኮንክሪት የሚሞሉት ነው የሚሆነው። ምናልባት ቀጣይ ስንመጣ ሙሉ ለሙሉ ተጠናቆ ልናይ የምንችልበት እድል አለ። ብዙ ነገር አብዛኛው ነገር ስለተጠናቀቀ ማለት ነው። ኦልሬዲ የመስመር የኤሌክትሪክ ፖሎች እስከ ጫፍ ድረስ ተገጥሞ ተጠናቀዋል። እንግዲህ ወደ አውራሪስ ሆቴል አካባቢ እየተጠጋን እንገኛለን። ያው ሰፈሩ እንደሚታወቀው ይሄ መስመር የቢዝነስ የሚሰራበት ከፍተኛ የሆነ የንግድ አካባቢ እንደሆነ ይታወቃል። ከዛ ባሻገር ደግሞ በተቋማቶች የሚታወቁ ሰፈሮች አሉ። ለአብነት እንደ አውራሪስ ሆቴል አካባቢ ይባላል፣ ወይም ደግሞ ቅዱስ ገብርኤል ሆስፒታል አካባቢ የሚባለው ሰፈር እየተጠጋን እንገኛለን። ምናልባት ሆቴሉ አውራሪስ ሆቴል የማታውቁት ካላችሁ ይህ በቀኝ በኩል የሚገኘው የሲልቨር ከለር አይነት ትንሹ ህንጻ እሱ ነው። ረጅም ዓመታትን እዚሁ አካባቢ ያስቆጠረ ስለሆነ አውራሪስ አካባቢ ይባላል። ሆስፒታሉ ደግሞ ይሄ ጎጆ ቤቶች የሚሰሩበት ከሱ ፊት ለፊት በዚህ በግራ በኩል ይገኛል። እሱም እዚሁ አካባቢ ረጅም ዓመታት ያስቆጠረ ስለሆነ ነው እንግዲህ እንደዚህ የተባለው። መግቢያው በነገራችን ላይ ወደዚህ አካባቢ ሌላ ከቸርች የሚወጡ ሰዎች እየታያየን ያለ ነው። እንደሚታወቀው ወደዚህ 24 የሚወስድ ሰፈር አለ። 24 ከትላንት ወዲያ አካባቢ ያሳየዋችሁ ቪዲዮ ማለት ነው። ከመገናኛ ተነስተን በ24 አድርገን ወደ ኢምፔሪያል ብዙዎቻችሁ ኮመንት ላይ ተጠይቁኝ ስለነበራችሁ ወደ አዲስ አበባ አምርተናል። ከመገናኛ ደራርቱ በቀጥታ በ24 ታክሲ ተራ አቋርጠን ወደ አዲስ አበባ ስቴዲየም አይተን ነበር። እዛ አካባቢ ደግሞ በቅርብ ዓመታት የተመሰረተ አርሴማ የሚባል ቸርች እንዳለ ይታወቃል። ስለሱም ዲቴል ከዚህ በፊት ነግሬያችኋለሁኝ። እንግዲህ እሱ ማለት ከዚህ ከቅዱስ ገብርኤል ሆስፒታል በስተጀርባ አካባቢ እና በ24 መካከል የሚገኝ ቤተክርስቲያን ነው። ሰዎች ነጠላ የለበሱ ምናልባት ከዛ አካባቢ የሚወጡ አቅራቢያ የሚገኘው ቸርች እሱ ስለሆነ ማለት ነው። ሌላው እንግዲህ ቀበሌው ወረድ እንዳለን ደግሞ ቀበሌውን እናገኛለን። ቦሌ ክፍለ ከተማ ወረዳ 3 18 ቀበሌ ማለት ነው። ያው አሁን ቀበሌ የሚባል የለም ከወረዳ ጋር አንድ ላይ ስለሆኑ ማለት ነው። ትልቅ ህንጻ እየተሰራበት ይገኛል ቦታው ላይ። ነገር ግን ያው ትልቅ አዳራሽ ኦልሬዲ ቀበሌው የነበረው ህንጻ አለ። የሰርግ አዳራሽ አለው። እንግዲህ 24 የሚባለው ሰፈር በዚህ በኩል ነው። በዚህ በተቃራኒ ደግሞ በቀኝ መስመር ወደ ውስጥ ስትገቡ በርካታ ክትፎ ቤቶች፣ የመንግስት በተለይ ኤሌመንተሪ ትምህርት ቤቶች አሉ። ከዛ ባሻገር ደግሞ ቺቺኒያ የሚባለው መስመር በዚህ ይወስዳል። የቺቺኒያ ኮሪደር እሱም ከተወሰኑ ምናልባት 15 ቀን እንደዚህ ቢሆነን ነው ተመልክተነው ነበር። እዛነ ዶክተር አዲስ አለማየሁ ትምህርት ቤት ይገኛሉ። ያው የዶክተር አዲስ አለማየሁ መታሰቢያ በስማቸው የተሰየመ ማለት ነው። የመንግስት ትምህርት ቤት ነው። ሰከንደሪ እና ፕሪፓራቶሪ ትምህርት ቤት ነው። እዛ ሳንደርስ ደግሞ ወደ ውስጥ ገባ እንዳልን ሌሎች የመንግስት ኤሌመንተሪ ትምህርት ቤቶች ይገኛሉ። እንግዲህ ቀበሌው ጋር እየደረስን ያለ ነው። ከዚህ ከሚሰራው ህንጻ ቀጥሎ ሌላ ተለቅ ያለ እየተሰራ የሚገኝ ህንጻ አለ። እንግዲህ ሆስፒታሉ ቅዱስ ገብርኤል ሆስፒታል ይሄ ነው። የዛፎቹ አጠገብ ያለው ማለት ነው። እንግዲህ የተወሰነ ፈጠን እያለን እንራመዳለን። ተደጋጋሚ ያየነው ስለነበር እንዳይሰለቻችሁም እና ደግሞ ፕሮግረስ ነበር የምትጠይቁኝ ምን ላይ ደረሰ ከዛ በኋላ የሚል
እንግዲህ ከዚህ በታች ደግሞ በብዛት ጋርመንቶች እና እንደዚሁም ደግሞ የሀገር ባህል ልብስ መሸጫ ሱቆች በብዛት የሚገኙበት አካባቢ ነው የነበረው። አሁን ላይ ያው በየሞሎቹ አካባቢ አሉ። እንግዲህ ሌላ የጠየቃችሁኝ በዚሁ ከስቴዲየሙ በስተጀርባ ወደ ቺቺኒያ የሚወስደው መንገድ ምን ላይ ደረሰ የሚል ኮመንት፣ እሱን ብታሳየን የሚል ኮመንቶች አይቻለሁኝ። ምናልባት እዛ አካባቢ የነበራችሁ ሰዎች መሰለኝ ስፔሲፊክ አድርጋችሁ እዚህ ቦታ ላይ የምትሉኝ። እሱንም እስኪ ቀጣይ የሆነ ቀን እንመለከተዋለን። እንግዲህ ቀበሌው ይሄ በግራ በኩል ያለው ነው። ይሄ ማለት ነው ከባለፈው ካየነው አንፃር በጣም ለውጥ አለው እንደምትመለከቱት። እንግዲህ ዳር ዳር ላይ እንትኖች ነበሩ። የቀበሌው መዝናኛ ክበብ እዚሁ ዳር አካባቢ ነበር። ከዛ ባሻገር ደግሞ ሱፐር ማርኬቶች፣ ኢቨን ፖሊስ ጣቢያ፣ ፖሊስ ኮሚኒቲ፣ የፖሊስ ጣቢያ ትንሽ የቢሮ ነበራቸው እዚሁ ቀበሌው ላይ በራ ዋናው አስፋልት ላይ። ከዛ ባሻገር ደግሞ የህንፃ መሳሪያ ስቴሽነሪዎች፣ በርከት ያሉ ሱቆች ነበሩ። ያው እዚህ የቀበሌው ቦታ ቢሆንም ማለት ነው። አሁን ላይ እንግዲህ የምትመለከቱት ተለቅ ያለ ህንፃ እየተሰራበት ይገኛል። አለፍ ብለን ደግሞ እዛ ፊት ለፊት የምትመለከቷቸው በግራ በኩል ሆቴል አለ። ከሱ ፊት ለፊት ደግሞ ትይዩ ጋርመንቶች ይገኛሉ። እነሱን አይተን በቀጥታ ወደ አዲስ አበባ ስቴዲየም እናመራለን። አቅጣጫችን ወደዛው ነው የሚሆነው። እንግዲህ እስከ መጨረሻው ድረስ አብራችሁኝ ቆዩ።
Comme business, c'est je dois la passer maintenant. Voilà, madame. እንግዲህ እንደምትመለከቱት ኮንቴነሮችና እንደዚሁም ደግሞ ክሬን ለዚህ ለጣራ መቅጠቢያው ግብአት የሚሆኑ ማለት ነው እየተመለከትን ነው የምንገኘው። በዛኛውም በተቃራኒም በኩል በቦሌ መድኃኔዓለም በኩልም እንደዚሁ ክሬኖች አይቻሉኝ። ከዛ ባሻገር ደግሞ የተራገፉ እቃዎች ተመልክቻለሁኝ። በዛም በኩል ያለውን የተወሰነ አስጎበኛቸዋለሁ። ያው ክሬኑ እንደምትመለከቱት ነው። ስለዚህ ምናልባት በቅርብ ቀናት ይሄ ጣራ ገጠመው ይጀምራል። ይሄ መንገዱ እንደምትመለከቱት ወደ ታች ወደ ግራውንድ መግቢያ ወደ ስቴዲየሙ ማለት ነው በዚህ በኩል ያለው በር ነው። በተመሳሳይ በኢምፔሪያል በኩል አለ። እንግዲህ ይሄ በ22 ማዞሪያ በኩል ያለው ይሄን እንደሚመስለው። በዚህ በኩል ደግሞ የኮንትራክተሩ የዚህ ቻይናዎቹ ማለት ነው ቢሮ ነው ያለው። እንግዲህ እዚህ አካባቢ ትንሽ የተወሰነ ጠጠሮች አሉ። አስፋልቱ ቢጠናቀቅም ምናልባት ከዚህ የተረፈ ሊሆን ይችላል። ከዚህ ፊት ለፊት ደግሞ ትይዩ ጤና ጣቢያ የነበረው ወይ ደግሞ አሁን ከሆነ አመታት ተወሰኑ ጊዜዎች በፊት ይሄ መስመር ከመጀመሩ በፊት ፖሊስ ጣቢያ የነበረው አሁን እዛ ፕሮጀክት እየተሰራበት ይገኛል። እንግዲህ እዚሁ መስመር ላይ ደግሞ ሌሎች እንግዲህ የሪል ስቴት ተቋማቶችም አሉ። ከዚሁ ከስቴዲየሙ ፊት ለፊት ላይ ማለት ነው ሱቆች የሚሸጡ ከዛ ባሻገር ለአይ ቲንክ መኖሪያ አይኖራቸው አላውቅም፣ ግን ማስታወቂያዎች ይመለከታለሁኝ እየተሰሩ የሚገኙት ህንጻዎች ማለት ነው። እንግዲህ በታችኛውም ስቴዲየሙ በነበረበት በኩል በዛም ወርጄ የስቴዲየሙ በዛኛው በኩል ያለውን ፕሮግረስ አስመለክታቸዋለሁ። ከኔ ጋር ሆኑ።
እንግዲህ ለዛሬ የነበረን ቆይታ እዚሁ ነው የምናጠናቀቀው። እስካሁን አብራችን ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።